አቶ አምናን ጄሪን ከቤት አባረራት። አቶ አምናን አሁን ላይ የጄሪን የተደበቀውን ማንነቷንና ድብቅ ሚስጥሯን አወቀባት። ጄሪ ዝክዝክ አድርጋ ማን አባሽ እንደዚህ አድርጊ ብሎሽ ነው ሲላትም እንግዲህ በሚያሳዝን ሁኔታ ሚርሲ ናት ወይዘሮ ሰማዕትን ጉጃት ያለች በማለትም ተናገረችው። አቶ አምናን አሁን ላይ በሚያሳዝን ሁኔታ እንግዲህ ልብሷን አስቆጥሮ ይዘሽ ውጪ በማለትም እንዴት እንደዚህ ታደርጊያለሽ አንቺ ባለጌ ወራዳ በማለትም አሁን ላይ ቤሊል ነጻ ወጣች። አቶ አምናን የመጨረሻ በጄሪ ላይ አዘነባትም። ሲቀጥል ደግሞ ሆን ብላ መጀመሪያ መጠጡ ላይ ያደረገችውን ነገር ሲሰማ እኔ በክብሬ የማልደራደር ጀግናና ጠንካራ ወንድ ነኝ፣ አንቺ ግን እንዴት አባሽ በዚህ ታደርግኛለሽ በማለትም አቶ አምናን አሁን ላይ እጅግ በጣም በሚያሳዝን ሁኔታ ጄሪን ከዚህ ውጭልኝ መስማት አልፈልግም እያለም እንግዲህ ከቤት አባረራት። በዚህን ሰዓት በድንጋጤ ሁሉንም እውነታ የተደበቀውን ስታወጣባት ሜርሲ ደንቅታ ቀረች። ግን ደግሞ ውሸቷን ነው፣ እኔ እዚህ ነገር ላይ የለውበትም አቶ አምናን እያለች መቀባጠር ጀመረች። ቤሊል ነጻ ወጣች ከሁሉም። እናም ወይዘሮ ዛራ አንቺ ምንም ነገር ስለሌለብሽ አይዞሽ አታስቢ ብላት ነበረ። ነገር ግን እውነታውን ተጋፈጭ ስትላትም አሁን ላይ ስትጋፈጥ ያገኘችው ነገር በሚያሳዝን ሁኔታ አቶ አምናን እውነቱን አውቆ ሁሉም ነገር ነጻ እንደወጣ ነው። ሌላው አቶ አምናን እንግዲህ በጄሪ የመጨረሻ ከማዘኑም በላይ በጣም አሳፋሪና እማትረቢ ሴት ነሽ አንቺ ጋር እኔ ገላይ መርከሴ እያለ ቀወጠው። እሷም አማራጭ ስለሌላት አሁን ላይ የራሴ ያደረግኩ መስሏት ግን ደግሞ ትልቅ ወጥመድና ትልቅ ችግር ውስጥ ገባች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ደር ቀጣይ ፓርቲ ዘመተናል። አቶ አምናን እንግዲህ የመጨረሻ ዝምታውን ሰብሮ በሚያሳዝን ሁኔታ አሁን ላይ ጄሪን ከዛ ከቤት አስወጥቶም አባሯታል። አንቺ ባለጌ ነሽ፣ ለእኔ የምትመጥኒ ሴት አይደለሽም፣ እኔን ደግሞ አርክሰሽኛል በማለትም አሳዛኝ ፍጻሜውን አደረገባት። እሷም እሪ እያለች ብታለቅስም ከዛ ከቤት አሽቀንጥሮ አበረራት። የተደበቀውን ድብቅ ሚስጥሯንና ድብቅ ማንነቷን ሲያቅም አቶ አምናን የመጨረሻ ተናደደ። ቤሊልን በመወንጀሉ እንዲሁም ደግሞ በሁለቱ ሴራ ቤሊልን በጣም በሚያሳዝን ሁኔታ እንደዛ በማድረጉ እየተጸጸተ ይገኛል። እውነታው ሲወጣላት ቤሊል የመጨረሻ ደስተኛ ሆነች። እኔ ነበርኩ ከቤት ወጥቼ ሄዳለሁ የተባልኩት፣ ፈጣሪ እኮ አይሳነውም፣ አይገርምም እያለችም ባደረገችው ነገር በሙሉ እየተደሰተች ትገኛለች። ነገር ግን አሳሳቢውና አሳዛኙ ነገር አሁን ላይ ወይዘሮ ሰማዕት አለማስታወሳቸውን የምትጠቀምባቸው ሲፈን ብዙ ነገር እያውጣጣች ትገኛለች። እናም ሚርሲ አሁን እውነታው ሲታወቅባት ሽምጥጥ አድርጋ ጄሪን ከዳቻት። ይቺ ዝም ብላ ነው፣ አስመሳይ ሰው ናት፣ አንተን እንደዚህ እያደረገች ያለችው ሆን ብላና አውቃ ነው። ስለዚህ እባክህን እኔ ምንም ያደረግኩን ነገር የለም ስትልም አክስቴ ፈጣሪ ይውቅልሽ፣ ግን ደግሞ እመኝኝ ሁሉንም ነገር አጣራለሁ እደርስበታለሁ ሲላትም እንዴት ነው እንደዚህ የማረገው የወንድሜ እናት ልጅ ላይ በዛ ላይ ደግሞ የእንቅልፍ ክኒንስ ምን ብዬ ነው ወንድሜ ልጅ ላይ እንደዚህ የማደርገው? እንዴት ነው የምታስበው አቶ አምናን እያለች ሜርሲ ማሽቃበጥ ጀመረች። ሲፈን ግን የሁሉንም ሴራ ስላወቀች ጸጥ ብላ መመልከቷን ቀጠለች። ሌላኛውና አሁን ላይ አቶ አምናን ንዴቱን መቆጣጠር መቻል አቅቶት አደረገው ነገር ቤሊል ላይ ንጹሐንን በመወንጀሉና ንጹሐና ላይ ብዙ ነገር በማድረሱ ይቅርታ እየጠየቃት ይገኛል። ግን እሷ ደግሞ ምንም ልታደርግ አልቻለችም። እናም አንተ ይቅርታ ችግር የለውም፣ ግን እንኳንም እውነታው ወጣ አቶ አምናን፣ እኔ የምፈልገው ይሄንን ነበረ፣ በቃ አለቀ አለችው። ገብቶኛል፣ ግን ቢሆንም ደግሞ መረጋጋት አለብሽ አላት። እሺ በቃ እሺ ችግር የለውም አለችው። ሌላኛውና አሁን ላይ ከባዱ እንግዲህ አቶ አምናን ንዴቱን ከምንም በላይ በእናቱ ላይ እቤት ውስጥ እየተካሄደ ያለው ነገር በሙሉ ለሱ ሰላም ስለነሳውና በጣም ስላናደደውም
ጄሪን እንዳይሆን አድርጎ ከስቃያት በኋላ ከዛ ከቤት አስወጥቶ ለሰከንድም እንዳያትም ሆነ ለሰከንድም እዛ ቤት እንድትቆይ አልፈለገም። እሷ ግን ተንበርክካ እየለመነች እባክህን አቶ አምናን ይቅርታ አድርግልኝ፣ ባደረግኩን ነገር ተጸጽቻለሁ፣ እባክህን ቢያንስ እዚህ ቤት ልቆይ ስትለው አንቺ ማትረቢ እናቴ እኮ ሞታ ነበር፣ እናቴ ሞታ ቢሆን በማለትም እንግዲህ በሚያሳዝን ሁኔታ አሁን ላይ አቶ አምናን ከባዱን ውሳኔ ወሰነ። እንግዲህ ምንም ልታደርግም ሆነ ልታስተካክል ያልቻለችውን በአቶ አምናን በተፈጠረው ነገር ከቤት ወጥታ አመለጠች። ግን ደግሞ ሜርሲ አሁን ላይ ለምን አጋለጥሽኝ ስትላትም እና ምን ላድርግ ፍጥጥ አድርጎ ያዘኝ፣ በዛ ላይ ሌላ ስህተት ነገር እንደሰራ ሲረዳ የመጨረሻ ተናደደብኝ አለቻት። በጣም ታሳፍሬልሽ፣ በጣም እኔማ ጉድሽን ነው የማወጣው። እኔ ሜርሲ በቀላል የመሸነፍና ከሀዳ ጓደኛ እንዲኖረኝ አልፈልግም፣ ባለጌ ነሽ እያለች ሜርሲ እንግዲህ ጄሪን እንዳይሆን አድርጋ በስድብ ላጣለጣ ለቀቀቻት። አሁን ላይ የወይዘሮ ሜርሲ መታመም ለሁላቸውም ትልቅ አደጋ ፈጥሮ ይገኛል። ሁላቸውም እየየ እያሉ ይገኛሉ። ግን ደግሞ የተደበቀው ማንነታቸውና ሴራው በቤሌል ሲያመሃኙ የነበረው አሁን ላይ ሁላቸውም ወጥተው ይፋ ሲወጡ ለአምናን ግልጽ ሆነለት። ወደውት ሳይሆን እሱን ለመጉዳትና ሆን ብለው ሊያጠምዱት እንደመጡም ተረዳ። ወይዘሮ ሜርሲ ሞታለች የለችም ጠፍታለች ስትባል የመጣችዋ ሆን ብላ አቅዳና እናቱን ለመጉዳት ከእናቱ ጋር ያለውን ግንኙነት ወይም ደግሞ እናቱን ለመጉዳት የምታደርገውን ነገር ለማወቅ በጉጉት እየጣረ ይገኛል። እናቴ ምን በድላሽ ነው ይህንን መድኃኒት ጄሪ ቀይራ እንድትገላት ያደረግሽው? አላማሽ ምንድን ነው? ምን ፈልገሽ ነው? በማለትም ሜርሲን ሲጠይቃት በእውነት እኔ ምንም ማውቀው ነገር የለም አለች። በዚህን ሰዓት እናቴ ከገባችበት የአእምሮ መርሳት ትውጣ እንጂ እመኝ ሁላችሁም ያልቅላችኋል አላት። እራቷ ምናን ተረጋጋ፣ እኔ እንዴት የወንድሜ ልጅ ናት የቲም ለማድረግ እንዴት እንደዚህ ያደርጋሉ? በፍጹም ይቺ ጄሪ የምትባለዋ ወጥመዷ ብዙ ነገር ነው፣ ግን ደግሞ ተባበሪኝ እያለች ነበረ። ስለዚህ እሷን በህግ ማስጠየቅ ትችላለህ እያለችን መለፍለፍ ጀመረች። በዚህን ሰዓት የምታደርገው ነገር ግራ ስለገባት አሁን ላይ ሜርሲ ብዙ ማውራት ጀመረች። እናም ወይዘሮ ዛሃራም ይሄን ነገር ታውቂያለች ሲል እኔ ምንም የማውቀው ነገር የለም፣ ግን የሁለቱ ግንኙነት በድንገት ግራ ገብቶ ነበረ። ምንድን ነው እያልኩ ነበረ። ቤሌልን በቃ የሚያደርጉባት ግፍ ሆን ብለው እንደሆነ ይገባኝ ነበር፣ ግን ቁልፉን ጭራሽ ወይዘሮ ሰማዕትን እንደዚህ ይጎዷታል እያደርጓታል ብዬ አልጠበቅኩም ነበር እያለች ወሬዋን ቀጠለች። ወይዘሮ ዛሃራ አሁን ላይ ቤሌልን ሂዳ ልጄ ልብሽ ንጹሕ ስለሆነ አሸናፊ ሆነሻል፣ ታዲያ ምን ታያለሽ አለቻት። ይገርማል፣ እኔም አንድ ቀን እውነታው እንደሚወጣ አውቅ ነበር፣ መጋፈጥ ያልሽው ነገር አሁን ላይ ገባኝ አለች ቤሌል። አዎ ከዚህ በኋላ ብዙ ነገርም ሊያደርሱብሽ ይችላሉ በንደት፣ ግን ይሄን ሁሉ በሙሉ መጋፈጥ አለብሽ። ጸጥ ማለት ሳይሆን እውነታውን ለመጋፈጥ መሸሽ ሳይሆን ፊት ለፊት ቁመሽ መገኘት ነው እያለች እንግዲህ ወይዘሮ ዛሃራን በምታውቀውና ባጋጠማት የህይወት ታሪክ ለቤል መከረቻት። አቶ አምናን አሁን ላይ ይቅር በይኝ፣ ያደረግኩን ነገር በሙሉ ስህተት ነው፣ ይሄ የማይረቡ ሁሉ እናቴ ጋር ምን ግንኙነት እንዳላቸውና እናቴን ሊጎዱ እንደሆነ አሁን ገባኝ ሲልም አላቅም፣ መጀመሪያም አላምናኝ ብለህ እንጂ እኔ ፈልጌ ምንም ነገር የማደርገው ነገር የለም። መድኃኒቱን ሄጃን ጫለች ሰጠዋት። እኔ አሁን ላይ እዩልሽ ቤሊል፣ አንቺ የልብ ጓደኛ እንደሆንሽ እንድትቀጥይ ይፈልጋለሁ። አንዴ እኮ ልቤን ሰባበርከው። ይኸውልሽ ከጄሪ ጋር የተፈጠረውን ነገር ምንም እንዳልተፈጠረ አድርገሽ እርሹ ልለምነሽ አላት። እናም እንደዚህ አትሁኝቤ ሲላት ኧረ እባክህ እንዴት ነው የሚረሳው አለችው። ይኸውልሽ እባክሽ ልለምንሽ፣ አሁን ላይ ተረጋግቼ አንቺ እንደዚያ አዝነሽብኝ ተናደሽብኝ ጸጥ ማለት አልችልም፣ ወይም የራሷ ጉዳይ ብዬ ማለፍ አልችልም። እናቴ በነፃነት እንድትድንልኝ ከጎኗ እንደሆን እኔን በቃ ከችግር ከጭንቀት ነፃ መሆን አለብኝ እባክሽን ቤሊል ሲላትም እሷም እሺ ብላ ተስማማች። አሁን ላይ ጄሪን ከዛ ቤት መንቅሮ ወጣት። የምትቀረው ሲፈን ናት። ሲፈን እንግዲህ ወይዘሮ ዛሃራ ጋር ወይዘሮ
ሰማዕት ጋር የቅርብ ጓደኛሽ ነኝ እያለች የቀድሞ የህይወቷን ታሪክ ለማጣራትና ለመስማት በጉጉት እየጠበቀች ነው። ወይዘሮ ሰማዕት የምታውቀውም ሆነ የምታስበውም ነገር የለም። በአሁኑ ሰዓት ፓራላይዝ ሆኗል አእምሮዋ፣ ማስታወስ አትችልም። የወደፊት ህይወቷን ምን ማድረግ እንዳለባት አታውቅም። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ